በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች ወደድና ባፈቀረን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አላችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው ለዚህ ሰዓት፣ ለዚህ ዕለት፣ ለዚህ ደቂቃ በእንዲህ ሁኔታ እየሰበሰበን በዝማሬ እንድናመሰግነው አንደበታችንን ለዝማሬ የከፈተ የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ስሟን የማንዘነጋት እናታችን እናቱ ንጽሕተ ንጹሐን ቅድስተ ቅዱሳን ጌታን ያየንባት መስታወታችን መሰላላችን ርስተ መንግሥተ ሰማያት ለመውረስ መሪያችን መዝገበ ጸሎታችን የጽድቃችን ድልድይ ድንግል ማርያም ስሟ ከቅዱሳን ሁሉ ጋራ ዛሬም ዘወትርም የተመሰገነ ይሁን። አሜን። እንግዲህ እንደ እግዚአብሔር መልካም ፍቃድ ትምህርታችንን ጀምረናል። ስለዚህ አሁን ያለነው ቤተ ክርስቲያናችን ከምታስተምረን የትምህርት አይነቶች ውስጥ አንዱ የሆነው ትምህርተ ሃይማኖት ላይ ነው ያለነው። ትምህርት ሃይማኖት ምዕራፍ 1 ላይ ነው ያለነው ማለት ነው። ምዕራፍ 1 ክፍል 2 ላይ ክፍል 1 በቀደም ተምረናል። ስለዚህ እንግዲህ አምላካችን ቅዱስ እግዚአብሔር በመካከላችን ተገኝቶ ቃሉን ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካም ፍቃድ ይሁንልን። አሜን። የሚያስተምረን እግዚአብሔር፣ የሚመክረን ማን? ይገስጸን እግዚአብሔር። አሜን። አምላካችን የሊዲያን ልቦና ከፍቶ ዘለዓለማዊ ሕይወት የሆነው እረፍት የሆነው ሰላም የሆነው ፍቅር የሆነው ቃሉን እንዳስተማራት እንደመክራት እንደገሰጻት የእኛንም በኃጢአትና በክፋት በተንኮል የጎሰቆለው ልቦናችንን ከፍቶ ሰማያዊ የሆነው ዘላለማዊ የሆነው ሕያው የሆነው ቃሉን ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካም ፍቃድ ይሁንልን። አሜን። እሺ እንግዲህ ክፍል 2 ላይ ዛሬ የትምህርታችን ርዕስ አድርገን የምንነሳው ሃይማኖት ከምግባር ጋራ የተባበረ መሆን አለበት በሚል ይሆናል። ሃይማኖት ከምግባር ጋራ የተባበረ ወይም የተሳሰረ መሆን አለበት ብለን እንግዲህ በዚህ ርዕስ እንነሳለን ማለት ነው። ይህንንም ታላቁ የቤተ ክርስቲያናችን አባት ዮሐንስ አፈወርቅ በ9ኛ ድርሳኑ ላይ እንዲህ ብሎ ተናግሯል። ከሁሉ አስቀድሞ ሃይማኖትን መማር ይገባል ብለው 318ቱ ሊቃውንተ ቤተ ክርስቲያን አባቶቻችን እንደተናገሩት ደግሞ ዮሐንስ አፈወርቅም ደግሞ በዚሁ መሰረት በተለይ ሃይማኖት ከምግባር ጋራ የተባበረ መሆን እንዳለበት ሲናገር ሃይማኖት መሰረት ምግባር ሕንፃ ነውና ብሎ ሐዋርያው ቅዱስ ጳውሎስም በዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ ተናግሮታልና ሃይማኖት መሰረት ናት፣ የቀሩት ግድግዳና ጣራ ናቸው ብሎ ሐዋርያው ቅዱስ ጳውሎስ ሲናገር ደግሞ ዮሐንስ አፈወርቅ በ9ኛ ድርሳኑ ደግሞ ቅጽሩ መሰረቱ ያልጸና ቤት ከቀን ወራሪ ከሌሊት ሰባሪ አይድንም፣ የቀና ሃይማኖት የሌለው ወይንም ምግባር ከጸባ አጋንንት ከስጋዊ ጠላት ከገሃናም እሳት አይድንም
ፍጹም ኢአማኒነት መሆን ነው ብሎ በዚሁ ደግሞ ማርቆስ ምዕራፍ 16 ቁጥር 16 ላይም እንግዲህ ማን የተጠመቀ ምንድነው ይሆናል? ይድናል። ያ ማለት ምንድነው? ማመን ማለት መማር ማለት ነው፣ እምነት ማለት ነው። ስለዚህ ስለ እምነት መማር ማወቅ ከሁሉ የተሻለ ነው። ደግሞ ከገሃነመ እሳት ከሲኦል ያድናል ማለት ነው። መማር የመሰለ ነገር የለም። ጌታም እንግዲህ ቃሌን ተማሩ ነው ያለው። ቃሌን ተማሩ። አንድም ደግሞ በመዋዕለ ሥጋዌ በምድር ላይ ሲመላለስ በመጀመሪያ ያደረገው እንግዲህ የማዳኑን ስራ ሲያከናውን ደቀ መዛሙርቱን ከየስፍራው ተከተሉኝ፣ እንግዲህ አሁን ያላችሁበት መንገድ ለእናንተ የሚጠቅም አይደለም፣ ባይሆን የሚጠቅመው መንገድ አሳያችኋለሁ፣ ተከተሉኝ አላቸው። እነሱም ሁሉ ነገራቸው ጥለው እርሱን ተከትለው ባሉበትም ደግሞ በሚኖሩበት ሁሉ በመጀመሪያ ደረጃ ቃሉን እያስተማረ ስለ ቃሉ እውቀት እንዲኖራቸው ያደርጋቸው ነበረ። ስለዚህ እኛም እንግዲህ በዚህ መሰረት አምላካችን ቅዱስ እግዚአብሔር ወዶና ፈቅዶ ቃሉን እንድንማር አድርጎናል። ይህን ያደረገ አምላካችን ስሙ የተመሰገነ ይሁን። አሜን። ስለዚህ ሃይማኖት ከምግባር ጋር የተሳሰረ ነው። ይህ ማለት ምን ማለት ነው? አንድ ሰው ሃይማኖት ቢኖረው በሃይማኖት ውስጥ ቢኖር ግን ሃይማኖቱን ደግሞ በስራ ካልገለጠው፣ በተግባር ካልገለጠው፣ ስራ ካልሰራበት ከንቱ ነው። ያ ማለት እንግዲህ አንዳንዶች ምን ይላሉ? ሃይማኖት ብቻ ያድናል ብለው እንግዲህ የሚያስተምሩና የሚያምኑ አሉ። ይህ ግን አግባብ አይደለም። ስለዚህ ሃይማኖት ከምግባር ጋር መሆን አለበት። ያ ማለት ምንድነው? ለምሳሌ አንድ ሰው ስለ ጾም ከተማረ ጾም ምን ማድረግ አለበት? መጾም አለበት። ስለ ጸሎት እውቀት ካለው ስለ ጸሎት ከተማረ ጸሎትን ምን ማድረግ አለበት? ማቅረብ አለበት። ስለዚህ ሃይማኖት ከስራ ጋራ ወይም ከምግባር ጋራ የሚከናወን ሃይማኖትም ከስራ ጋራ ስራም ከሃይማኖት ጋራ ሁለቱም የተሳሰሩ ናቸው። ወይንም የአንድ ሳንቲም ሁለት ገጽታ ናቸው። ስለዚህ ሁለቱም ነጣጥሎ ማየት አይቻልም። ስለዚህ ሁለቱም አንድ ላይ ተሳስሮ ወደ አሰብንበት ወደ መንፈሳዊ ማማ ያደርሱናል። ወይንም ወደ እግዚአብሔር እንግዲህ ለኛ ወደ አዘጋጀልን ርስተ መንግስተ ሰማያት ወይንም ገነትን እንድንበቃ ያደርጉናል ማለት ነው። ስለዚህ ሃይማኖት ከምግባር ጋራ እና ይህንንም ነው ቅድም መነሻ ላይ ከሁሉ አስቀድሞ ሃይማኖትን መማር ይገባል ብሎ የቤተ ክርስቲያናችን 318ቱ ሊቃውንት ከሁሉ ነገር በፊት የሃይማኖትን ትምህርት መማር ያስፈልጋል ብለው የተናገሩት ማለት እና ከላይ ቅድም እንዳነሳ ነው ሃይማኖት እንግዲህ ሃይማኖት መሰረት ምግባር ህንፃ ነውና ብለው ሊቃውንቱ እንዳስቀመጡት ሃይማኖት መሰረት ነው። አሁን ለምሳሌ አንድ ቤት ለመስራት መነሻ ላይ መሰረት ያስፈልገዋል። ስለዚህ መሰረት የሌለው ቤት ሊጸና ይችላል? አይችልም? አይችልም። መሰረት ማለት አሁን ለምሳሌ በሰው ህይወት ወደ ሰው ብናመጣ ሰው ህይወት ሳይኖረው ስጋችን፣ ደማችን፣ ነፍስ ሳይኖረው ወይንም ህይወት ሳይኖረው መቆም ይችላል? መኖር ይችላል እንዴ? አይችልም። ስለዚህ መሰረት ማለት ለህንፃዎች፣ ለቤቶች እንደ ነፍስ ወይንም እንደ ህይወት የሆነ ማለት ነው። ስለዚህ ይህንን ነው አሁን የሃይማኖት ትምህርት በአጠቃላይ ለቤተ ክርስቲያናችን መሰረት ነው፣ ለእምነታችን መሰረት ነው እና ሃይማኖት
መሰረት ምግባር ሕንፃ ነውና ብሎ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ የተናገረው ሃይማኖት መሰረት ናት፣ የቀሩት ግድግዳና ጣራ ናቸው። ስለዚህ ሌሎቹ ነገሮች ዋናው ሃይማኖት ነው። ከሃይማኖት ውጭ ያሉት ደግሞ ግድግዳና ጣራ ናቸው፣ አብሮ የያዙ ናቸው። ግን ዋና መሰረቱ ሃይማኖት ነው ብሎ ዮሐንስ አፈወርቅም በድርሳኑ እንደተናገረው እና ሕንፃ ጣራው ያልጸና ቤት ከሌሊት ቁር ከመዓልት ሐሩር አያድንም። በጎ ምግባር የሌለው ሃይማኖትም ከጸባ አጋንንት ከስጋዊ ጠላት ከገሃነመ እሳት አያድንም። ስለዚህ የሃይማኖት ትምህርት ከሁሉ በላይ የበረታና ከሁሉ የጸና ከሁሉ የተሻለ ነውና ጾም ለመጾም ጸሎት ለመጸለይ በአጠቃላይ ንስሐ ለመግባትም ሌላውም ነገር ለማድረግ ዋናው ወደዚህ ነገርም የሚገፋፋን ስናቅ ነውና፣ ስለዚህ እንድናቅ ምን ማድረግ አለብን? ትምህርተ ሃይማኖትን መማር ያስፈልጋል ማለት ነው። ከዚህም ሌላ ነፍስ የተለየው በድን ማለት ነው። ሃይማኖት የሌለው ሰው ስለ ሃይማኖት ትምህርት እውቀት የሌለው ሰው ምንድነው ብያቸዋለሁ? ነፍስ የተለየው በድን። ቅድም ብያቸዋለሁ። አንድ ሰው በስጋ ኖሮት ደም ኖሮት ነፍስ ከሌለው ምንድነው የሚሆነው? በድን ሆነው ማለት ነው። በድን ምንም በቃ መቆምም መሄድም መራመድም አይችልም፣ ደርቆ ነው የሚቀረው። ስለዚህ ሃይማኖት ማለት የሃይማኖት ትምህርት ማለት እንደዚህ ነው፣ እንደ ነፍስ ያለ ነው እና ለእምነታችን ማለት ነው። ነፍስ የተለየው ስጋ ሊንቀሳቀስ፣ ልነሳ፣ ልቀመጥ፣ ልረፍ ማለት እንደማይችል ሁሉ በጎ ምግባርም የሌለው ሃይማኖት ድዊ ሊፈውስ፣ ሙት ላንሳ፣ ተአምራት ልስራ ቢል አይቻለውም። ስለዚህ ሃይማኖት ከምግባር ጋራ የተሳሰረ ነው ያልነው ለዚህ ነው። ስለዚህ ሁለቱም የተያያዙ ናቸው። ሃይማኖት ሲኖር ስራ ይኖራል። ሰው የተማረውን በስራ ላይ ያውለዋል ማለት ነው እና ተምሮ ደግሞ ስራ ካልሰራ ይሄ መክሊቱን ቀብሮ እንዳስቀመጠ ገብረ ሀከን እንደተባለ ሰው ነው። ስለዚህ ሁለቱም መማር እንዳለ ሁሉ መስራትም ግዴታ ነው በክርስትና እምነት ማለት ነው። ስለዚህ ሁለቱም የተሳሰሩ ናቸው እና ነፍስ እንደተለየው ስጋ የሞተ ነው ማለት ነው። ያ ማለት ምግባር የሌለው ሰው ሃይማኖት ብቻ አለኝ ብሎ በሃይማኖት ብቻ ቢኖር ግን ስራ ካልሰራ በተግባር የሃይማኖቱን ምንነት በተግባር ላይ ያልገለጠ፣ ለምሳሌ ንስሐ መግባት ሲገባው ስለ ንስሐ አውቆ ግን ንስሐ ካልገባ ምን ይጠቅመዋል? ስለ ጥምቀት ተምሮ ካልተጠመቀ ምን ይጠቅመዋል? ስለ ጸሎት ተምሮ ካልጸለየ ምን ይጠቅመዋል? እንዲሁ ደግሞ ስለ ስግደት፣ ስለ ጾም፣ ስለ ቅዱስ ስጋውና ስለ ክቡር ደሙ ተምሮ ቅዱስ ስጋውና ክቡር ደሙ ካልበላ ካልጠጣ ይጠቅመዋል? አይጠቅመውም? አይጠቅመውም። ስለዚህ ዋናው ስጋዬን ምን እንደሆነ ደሜ ምን እንደሆነ፣ ለምን ስጋው እንደሚበላ፣ ለምን ደሙ እንደሚጠጣ መጀመሪያ ምን ማድረግ አለብን? መማር አለብን። ከዛስ በኋላ መተግበር እንግዲህ እግዚአብሔር ሲፈቅድልንና እና ከዛ መጨረሻ ምን ማግኘት? በረከት ህይወት ማግኘት ያስፈልጋል። ህይወት ማግኘት ያስፈልጋል እና ስለዚህ ለዚህ ነው እና ነፍስ እንደተለየው ስጋ የሞተ ነው። ምግባር የሌለው ሃይማኖት ነፍስ እንደተለየው ስጋ የሞተ ነው ብሎ ያዕቆብ በመልእክቱ ያዕቆብ መልእክት ምዕራፍ 2 ቁጥር 22 ላይ እንግዲህ ቅጽቡ፣ መሰረቱ፣ ህንፃው፣ ጠፈሩ የጸና ቤት ከሌሊት ሰባሪ
ከቀን ወራሪ ከሌሊት ቁር ከመዓልት ሐሩር ያድናል ማለት ነው። ያ ማለት ምንድነው? ሃይማኖትና ምግባርን አንድ ላይ የያዘ ሊል ፈልግ ነው እና የቀና ሃይማኖትን ከበጎ ምግባር በጎ ምግባርንም ከቀና ሃይማኖት አንድ ሆኖ የጸና እንደሆነ ከጸባ አጋንንት ከስጋዊ ጠላት ከገሃነመ እሳት ያድናል። እናም ፍጹም መንግስተ ሰማያትን ምን ያደርጋል? ያስገባል ማለት ነው። ስለዚህ ሁለቱም አስተሳስሮ የያዘ ሰው አጋንንትን ሊቀርበው አይችልም። የትኛውም አይነት በእምነቱ የሚመጣው በእምነቱ ክፉ ሆነ ከእምነቱ ሊያወጣ የሚችለውን የትኛውም አይነት እንክርዳድ ትምህርቶች የእንግዳ ትምህርቶች ይሁን የትኛውም አይነት ነገር ቢመጣ ፍንክች አይልም፣ አይፈነክትም። በአለት ላይ እንደ ጸና ቤት ሆኖ ነው የሚገኘው ማለት ነው። ስለዚህ በአንዱ ብቻ ግን ሃይማኖት አለኝ ብቻ በሃይማኖት እድናለሁ የሚል ከሆነ ክርስቶስንም ብቻ ሃይማኖትን አላስተማረንም። በመዋዕለ ሥጋ መጥቶ እንግዲህ መወለድ የማይገባው አምላክ ለኛ ብሎ በዛ በጠባብ ደረት ይቅርታ በጠባብ ማህፀን 9 ወር ከ5 ቀን ተጸንሶ ሰው ሲወለድ ተጸንሶ እንዴት እንደሚወለድ በተግባር እሱም ተጸንሶ አሳይቶናል። በዚሁ ደግሞ ተወልዶም በጥቂት በጥቂቱ ባንዴ ብድግ ብሎ አላደገም። በጥቂት በጥቂቱ እያደገ እንግዲህ ልጅነትን አስተምሮናል በተግባር ማለት ነው። እንግዲህ በጥምቀቱ ደግሞ በ30 ዘመኑ በዮርዳኖስ ተጠምቆ ስራ ላይ ተግባር ላይ አውሎ ነው ያስተማረን። ጾሙንም እንዲሁ እንግዲህ መቼም ከክርስቶስ በላይ መምህር አለ እንዴ? የለም። ስለዚህ የመምህር መምህር የሆነው ሊቅ የሁሉ የመምህራን ሁሉ ዋና ምንጭ የሆነው ክርስቶስ ራሱ እንግዲህ በተግባር እውቀት በተግባር እንደሆነ እውቀት ከስራ ጋር እንደሆነ ያ ማለት እውቀት ስላችሁ ሃይማኖት ማለት ነው። የሃይማኖት ትምህርት የተማርነው ያወቅነው የተረዳነው ከስራ ጋር ማዋል እንዳለብን አስተምሮናል ማለት ነው እና ቅጽሩ መሰረቱ ህንፃው ጠፈሩ የጸና ቤት ከሌሊት ሰባሪ ከቀን ወራሪ ከሌሊት ቁር ከመዓልት ሐሩር ያድናል። የቀና ሃይማኖት ከበጎ ምግባር በጎ ምግባር ነው። ከቀና ሃይማኖት አንድ ሆኖ የጸና እንደሆነ ከጸባ አጋንንት ከስጋዊ ጠላት ከገሃነመ እሳት ያድናል። እናም ፍጹም መንግስተ ሰማያትን እንግዲህ ያስገባል ብሎ በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እንዲሁ ትንቢተ ኢዩኤል ምዕራፍ 3 ቁጥር 5 ላይ ዕብራውያን ምዕራፍ 11 ቁጥር 6 ላይ በሰፊው ታገኙታላችሁ እና ይህንን አይሆንም ማለት ጥርጥር ትቶ ሃይማኖትን ከጸና ምግባር ከቀና መምህር ተምሮ መጽሐፍትንም ተመልክቶ ሳይጠራጠሩ በአንደበትም በልብም አስተባብሮ አስተካክሎ እንግዲህ ማመን ይገባል ማለት ነውና ቅዱስ ዳዊት እንዲህ ብሎ ተናግሯል። አመንሁ ስለዚህም ተናገርሁ። አመንሁ ስለዚህ ምን አረኩኝ? ተናገርኩ። አመንሁ ማለት ምንድነው? ተማርኩኝ፣ አወቅኩኝ። ከዛስ በኋላ ምን አረኩኝ? ተግባራዊ ያደረኩኝ። ቅድም ብያቸዋል። የተረዳ ያወቀ ሰው ምንድነው የሚያደርገው? ወይም የተቀበለ ሰው ምን ያደርጋል? ስራ ይሰራል። እነዛ መክሊት የተሰጣቸው ሰዎች አይታቸዋል። ተሰጣቸው ግን ምን አደረጉ? እነሱ ተግባር ላይ ያዋሉ ማለትና አመንሁ ስለዚህም ተናገርሁ ብሎ በዚህ በመዝሙር 115 ቁጥር 1 ላይ ተናግሯል። ቅዱስ ጳውሎስም እንዲህ በማለት መስክሯል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ምን ይሆናል? ይድናል። በአፉም መስክሮ ይድናል። ስለዚህ በአፉ መጀመሪያ ላይ በልቡ ያምናል ማለት ምንድነው? ይማራል፣ ይረዳል፣ ያውቃል ማለት ነው።
ከዛ በኋላ ደግሞ ምን ያደርጋል? የተማረውን ነገር ተግባር ላይ ያውላል ማለትና ተግባር ላይ ሲያውል ደግሞ ምን ይሆናል? ይድናል ማለት ነው። እና ሐዋርያው ቅዱስ ጳውሎስ በዚህ በሮሜ ምዕራፍ 10 ቁጥር 9 ላይ ኦሪት ዘዳግም ምዕራፍ 30 ቁጥር 14 ላይ እንግዲህ ለሰው ይመስል በአፍ አምኖ በልብ ቢክድ እንደ ይሁዳ እንደ አርዮስ መሆን ነውና፣ ስለዚህ የተማረውን ያወቀውን የተረዳውን ነገር መመስከር ስራ ላይ ማዋል ያስፈልጋል እና መከራ መቀበልን ፈርቶ በልብ አምኖ በአፍ ቢክዱ ከንስሐ በፊት እንደ ቅዱስ ጴጥሮስ መሆን ነውና። ስለዚህ ልባዊ በሆነ አፋዊ ሳይሆን ልባዊ በሆነ መቼም ሰው በልቡ ያመነውን ምን ያደርጋል? በአፉ ይመሰክራል አይደለ? ስለዚህ አፍም ልብም ያ ማለት ምንድነው? ትምህርትም ተግባርም ወይንም እምነትም ተግባርም አንድ መሆን አለባቸው ለማለት ፈልጉና፣ ስለዚህ የልብ እምነት ብቻ አያድንም፣ የአፍም እምነት ብቻም አይጠቅምም። ቅዱስ ጴጥሮስ በልቡ አምኖ ሳለ አይሁድን ከመፍራት የተነሳ ጌታችን መድኃኒታችን ኢየሱስ ክርስቶስን አላውቀውም ብሎ በካደ ጊዜ የልቡ እምነት ብቻውን አልጠቀመውም እና በአፍ በመካዱ መጸጸቱ፣ እንባው፣ ንስሐው ጠቀመው እንጂ። እንግዲህ ስለዚህ በአፍ ቢክድ ደግሞ በመጸጸት የተጸጸተው ምን ነው? ልቡ ነው ማለትና፣ ስለዚህ ሁለቱም በአንድ ላይ ሆነው ለንስሐ እንግዲህ አብቅተውታል ማለት። ስለዚህ ንስሐው ደግሞ ጠቅሞታል። ንስሐ ማለት ምንድነው? ተግባር ነው አይደለ? ስለዚህ ሁለቱም የተያያዙ ናቸው ብሎ ነው የሚናገረው በማቴዎስ ወንጌል ምዕራፍ 26 ቁጥር 69 እስከ 75 ይሁዳም በልቡ ክዶ በአንደበቱ ግን መምህር ሆይ ሰላም ላንተ ይሁን ብሎ ጌታችን ኢየሱስ ክርስቶስን በመሳም አሳልፎ በሰጠ ጊዜ የአንደበቱ እምነት አልጠቀመውም፣ ከጥፋቱም ተምሮ ንስሐ ለመግባት አልታደለም ብሎ በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 14 ላይ ያስቀምጦታል ማለት ነው። እና በአጠቃላይ እምነት ከምግባር ጋራ የተሳሰረ ነው በሚለው ነገር ስናነሳ የነገረ መለኮትን ትምህርት የአምልኮትን ስርዓት ከእምነትም የተነሳ የአማኒውን ተጋድሎ ያጠቃለለ ነውና በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ የይሁዳ መልእክት ምዕራፍ 3 ቁጥር 20 ላይ ሰው በልቡ አምኖ ቅድም እንዳልኳችሁ ይጸድቃል፣ በአፉ መስክሮ ይድናል ብሎ እንግዲህ ሮሜ ምዕራፍ 10 ቁጥር 8 እስከ 10 ሌሎችም ብዙ የመጽሐፍ ቅዱስ ክፍሎችን እንግዲህ መዘርዘር ይቻላልና የዘላለም ሕይወትም ይኖራል ማለት ነው። ስለዚህ ሁለቱንም በአፉንም መጀመሪያ ላይ ተምሮ አውቆ ተረድቶ ከዛ የተረዳው ያወቀውን ነገር ደግሞ ተግባር ላይ ማዋል አለበት። ይህ ሲያደርግ ደግሞ የዘላለም ሕይወት ይኖረዋል። ግን ይህ ማድረግ ሁለቱንም ማከናወን እየቻለ እኔ ለምን እጾማለሁ? ለምን እጸልያለሁ? ለምንስ እሰግዳለሁ? በቃ እንደፈለኩ ተንደላቅቄ እየበላሁ እየጠጣሁ ከጾም ተለይቼ ከስግደት ተለይቼ ከጸሎት ተለይቼ ከቅዱስ ሥጋውና ከክቡር ደሙ ከመብላት ከመጠጣት ተለይቼ በቃ ዝም ብዬ እንዲሁ ብቻ እምነቱን ትምህርቱን ብቻ ስላወቅኩኝ በትምህርት ብቻ እኮ እድናለሁ ብሎ መኖር እንግዲህ መጨረሻው ወስዶ ሲኦል ወይንም ገሃነመ እሳት ነው የሚያስገባው ማለት ነው። እምነት ብቻው ሊያድን አይችልም። እምነት ከምን ጋር ነው? ነው ማለት ነው። እና የመንፈስ ቅዱስንም ጸጋ ይቀበላል ማለት ነው። እንዲህ ያደረገ እምነት ከምግባር ጋር ያከናወነ ሰው የመንፈስ ቅዱስን ጸጋ ይቀበላል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ሃይማኖት እምነት ኖሮት ምግባር ባይሰራ ሃይማኖቱ የካደ ትምህርቱን
ያሰደበ ነው ማለት ነው። ስለዚህ አንድ ሰው የተማረውን ነገር ተግባር ላይ ካላዋለ፣ በተግባር ካልተገኘ፣ የተግባር ሰው ካልሆነ የባሰ ምን ያደርጋል ማለት ነው? ሃይማኖቱ የካደ። ለሱ ያልካድኩም ብሎ ሊል ይችል ይሆናል፣ ግን በስራው በተግባሩ ሲታይ አድርግ የተባለውን አከናውን የተባለው ነገር ሳያከናውን ሃይማኖቱ በስራው ላይ ካልገለጠ እንግዲህ ሃይማኖቱ የካደ ሰው ነው። ደግሞ መካድ ብቻ አይደለም፣ እንግዲህ ሃይማኖቱን ያሰደበ ሰው ነው ማለት ነው። እንዲህ ከመሆኑ ማን ይሰውረን? እግዚአብሔር ይሰውረን። እሺ ለዛሬ ትምህርታችንን በዚህ ብንቋጭ፣ ያው ሰዓትም ስለሄደ በዚህ እንቋጭ ወይስ እንቀጥል? ውዶች የእናንተ ምርጫ ነው። ከ30 እስከሚሞላ እንቀጥል። መልካም። እሺ ሌላው ደግሞ ሃይማኖት ከምግባር ጋራ የተሳሰረ ነው እንዳልነው፣ ሌላ ደግሞ ስለ ሃይማኖት እንግዲህ እየተማርን ያለ ነው። ስለ ሃይማኖት ትምህርት ምዕራፍ 1 ላይ ያለው ስለ ሃይማኖት ትምህርት ነው እና አሁን ደግሞ የምናየው ምንድን ነው? ፐርፐዝ ኦፍ ፌዝ የሚለው ማለት ነው። ፐርፐዝ ኦፍ ፌዝ ወይንም የሃይማኖት ዓላማ ወይንም ጥቅም ምንድን ነው? ሃይማኖት ዓላማው ምንድን ነው? ጥቅሙ ምንድን ነው የሚለው ነገር እናያለን ማለት ነው። ማን ከኛ ጋራ ይሆን? እግዚአብሔር አምላካችን ጋራ ይሆን። ሁላችሁም ከቃሉ ጋር ናችሁ አይደለ? ድምጼ ይሰማችኋል? መልካም። ስለዚህ የሃይማኖት ዓላማ ወይንም የሃይማኖታችን የምንወደው ይህ እንግዲህ ያለንበት የምንድንበት እግዚአብሔር ያለበት ከሌሎች ሃይማኖቶች ሁሉ ለይቶ ንጽሕት፣ ቅድስት፣ ርትዕት የሆነች ምንም እንከን የሌለባት ኢየሱስ ክርስቶስ የሃይማኖታችን ራስ የሆነው ክርስቶስ የመሰረታት ሃይማኖታችን ዓላማውና ጥቅሙ በእውነት እናውቃለን ወይ? ተረተን ነው በሃይማኖታችን እየበረታን ያለው የሚለው ነገር ስናይ እንግዲህ የሃይማኖት ዓላማው ጥቅሙ በአንደኛ ደረጃ ላይ የምናየው አራያ ፈጣሪ አምሳለ ፈጣሪ የሆነው ሰው ፈጣሪ እግዚአብሔርን የሚያውቅበት መንገድ ነው። እንግዲህ እግዚአብሔር የሰው ልጅን ሲፈጥረው ንግበር ሰብአ በአርአያነ ወበአምሳልነ ብሎ የሰው ልጅ በመልካችን እንደ ምሳሌያችን እንፍጠር ባለው መሰረት፣ ስለዚህ ያ በአርአያውና በአምሳሉ የተፈጠረ የሰው ልጅ ፈጣሪውን የፈጠረው ፈጣሪ እግዚአብሔርን የሚያውቅበት ነው። ምን አልኳችሁ? ከቃሉ ጋር ናችሁ? ሰማችኋል ውዶቼ? ተመልኳለሁ። ያው ሲስተም ስለሆነ ተቋርጦ ከሆነም ብዬ እጠይቃችኋለሁ። ስለዚህ ድምጻችሁን አሰሙ፣ ዝም አትበሉ እና እያየን ያለው ለምንድን ነው ውዶቼ? ሃይማኖት ጥቅም ወይም ዓላማው። ፐርፐዝ ኦፍ ፌዝ የሃይማኖት ጥቅምና ዓላማው ብያቸዋለሁ። ስለዚህ አርአያ ፈጣሪ አምሳለ ፈጣሪ የሆነው ሰው ፈጣሪው እግዚአብሔርን የሚያውቅበት መንገድ ነው። ምን የሃይማኖት ጥቅም ወይም ዓላማ? ሃይማኖት እና መንገድ ነው። ከፈጣሪው ጋር የሚገናኝበት፣ የሚያውቅበት፣ የሚተዋወቅበት ነው። ለዚህም ነው በዚህ ነአምን ከመ ተፈጥረ ዓለም በቃለ እግዚአብሔር ወአስተርአየ ዘያስተርኢ ምንትኒ ዘኮነ በሃይማኖት እምኀበ ኢሃሎ ወከኖ እሙን ብሎ ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተላልፋለን ብሎ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 3 ላይ ተናግሮታል ማለትና
እንግዲህ በዚህ ውስጥ ላይ የሃይማኖት ዓላማ ወይንም ጥቅም አሁን እንዳልኳችሁ አርአያ ፈጣሪ አምሳለ ፈጣሪው ነው ሰው ፈጣሪው እግዚአብሔር የሚያውቅበት መንገድ ነው ብለን በአንደኛ ደረጃ እንዳየነው በዚህ ውስጥ ደግሞ በዚህ አርአያ ፈጣሪው አምሳለ ፈጣሪ ባልነው ውስጥ ላይ እንግዲህ የሰው ልጅን ከፈጣሪው ጋር የሚገናኝበት መንገድ እንደሆነ እንዳየነው የሰው ልጅ ደግሞ እግዚአብሔር በምን ይመስለዋል? እንግዲህ አርአያ ፈጣሪው አምሳለ ፈጣሪ ብለን ስናነሳ ሰው እግዚአብሔርን ይመስላል። እግዚአብሔር ደግሞ ማንን ይመስላል ነው ያልነው? ሰውን ይመስላል። ስለዚህ ይህ አምላኩን የሚመስል ሰው ወይንም አምላክ ሰው የሚመስለው በምንድን ነው ይመስላል ስንል በምን ይመስላል? ሰው እግዚአብሔርን በምን ይመስላል? እግዚአብሔር ደግሞ ሰውን በምን ይመስላል የሚለው ነገር ስናይ በነጻ ጠባይ ወይንም በእውቀት ሰው አምላኩን ይመስላል። ያ ማለት ምን ማለት ነው? እግዚአብሔር ሰውን ሲፈጥረው በእውቀት አክብሮ በቅድስና ቀድሶ በነጻ ጠባይ ራሱን አስመስሎ በስጋም በነፍስም ነጻነትን ሰጥቶ ምን አድርጎታል? ፈጥሮታል። ስለዚህ በነጻ ጠባዩ የሰው ልጅ እግዚአብሔርን ይመስላል። እውቀቱ ደግሞ እንደዛው። ስለዚህ እውቀት ስንል ደግሞ ወይም ነጻ ጠባይ ስንል የሰው ልጅ ነጻ ጠባይና እውቀት ማን የሰጠው ነው? እግዚአብሔር የሰጠው ነው። የእግዚአብሔር ነጻ ጠባይና እውቀት ደግሞ ማን የሰጠው ነው? ማንም አልሰጠው። የራሱ ገንዘቡ ነው። የባህሪው ነው። አዎ የባህሪው ነው። እሱ የሁሉ ምንጭ ነው። እሱ የሁሉ ማስገኛ ነው። ስለዚህ የሰው ልጅ ያገኘው ከእግዚአብሔር ነው። እግዚአብሔር ግን የባህሪው ነው። ልዩነቱ እሱ ነው። ሰው ይቀበላል፣ እግዚአብሔር ደግሞ ምን ያደርጋል? ይሰጣል ማለት ነው። ስለዚህ ይህንን ነው እና ሌላው ደግሞ የሰው ልጅ እግዚአብሔርን በምን ይመስላል ብለን በሁለተኛ ደረጃ ስናይ ደግሞ በአገዛዝ ነው። ስለዚህ አገዛዝ ስንል ደግሞ እግዚአብሔር በባህሪ በነፍስ በፍቃድ የሚገዛውን የሰው ልጅ በጸጋ በስጋ በግድ ይገዛዋልና እና ይህንንም እግዚአብሔር ሰውን የፍጥረታት ሁሉ አክሊል አድርጎ ስለፈጠረው እንግዲህ ነው ማለት ነው። ስለዚህ የሰው ልጅ የመግዛት ስልጣን ከእግዚአብሔር ነው የተቀበለው። እግዚአብሔር ነው የገዥነት ስልጣን የሰጠው በፍጥረታቱ ላይ እንግዲህ ከእሁድ ጀምሮ እስከ አርብ ድረስ በፈጠራቸው ፍጥረታቶች እግዚአብሔር የሰው ልጅን እንዲገዛ፣ እንዲሰለጥን፣ እንዲመራ የእውቀትን የአገዛዝን ስልጣን ሰጥቶታል። ምክንያቱም የአገዛዝ የስልጣን ሁሉ ባለቤት እሱ ነውና እግዚአብሔር ነውና የሰው ልጅ የአገዛዝ ስልጣን ከእግዚአብሔር የተቀበለው የእግዚአብሔር ደግሞ የባህሪ የሆነው። ስለዚህ ይህንን አገዛዝ የሰው ልጅ እግዚአብሔርን ይመስለዋል ማለት ነው። ያ ማለት እሱ ከእግዚአብሔር በተቀበለው እግዚአብሔር ደግሞ እንደነገርኳችሁ የባህሪው በሆነው ማለት ነው። ሌላው እግዚአብሔር ወይንም የሰው ልጅ እግዚአብሔርን በምን ይመስለዋል ብለን ስንል በመልክ ነው። በመልክ እንግዲህ ቅድም መነሻ ላይ ሰውን በአርአያችንና በአምሳላችን እንፍጠር ባለው መሰረት በመልክ እንግዲህ የሰው ልጅ እግዚአብሔርን በመልክ ይመስለዋል። የእግዚአብሔርን መልክ ማን ይመስላል ከተባለ የሰው ልጅ ነው። የሰው ልጅ ደግሞ ማን ይመስላል ከተባለ እግዚአብሔር ይመስላል እና እኛ የሰው ልጆች ዓይን፣ ጆሮ፣ እጅ፣ እግር እንዳለን ሁሉ እግዚአብሔርም ዓይን፣ ጆሮ፣ እጅ፣ እግር አለውና ይህ ማለት ነአምን ከመ ቦሙ ለሥላሴ መልክዓተ ጽዱቃን ዘውእቶን አዕይንት ወአሕዛን አእዳውሁ ወአእጋር ወኩልንኪ እለተረፉ አባላት እንዳለ። ያ ማለት ምን ማለት ነው? ወደ አማርኛው እንግዲህ ሰለስቱ ምዕት ነው ይህንን ነገር የተናገሩት ማለት እንዲሁ አዕይንቱ ለእግዚአብሔር ሀበ ጻድቃኑ ወእዝኑ ሀበ
ለዕለቶሙ ገጹ ለእግዚአብሔር ሀበ እለ ይገብሩ እኩይ ከመ ይሰሩ እምድር ዝክሮሙ ብሎ እንግዲህ ልበ አምላክ ቅዱስ ዳዊት በዚህ በመዝሙር ምዕራፍ 33 ቁጥር 15 ላይ እንደተናገረው ሌላውም እንዲሁ ልበ አምላክ ቅዱስ ዳዊት በመዝሙር ምዕራፍ 26 ቁጥር 9 ላይ መስክሯል ማለት ነውና እንግዲህ የሰው ልጅ እግዚአብሔርን በምን ይመስለዋል ስንል በመልክ ይመስለዋል ማለት ነው። ስለዚህ በአርአያችን ወይንም በአምሳላችን እንፍጠር የሰው ልጅን እንፍጠር ብሎ በመጀመሪያ ኦሪት ዘፍጥረት ላይ እንደተናገረው ማለት ነው። ስለዚህ የሰው ልጅ እግዚአብሔርን በመልክ ይመስለዋል። የመጨረሻው ደግሞ በነፍስ ነው የሰው ልጅ እግዚአብሔርን የሚመስለው ማለት ነው። ያ ማለት ምን ማለት ነው ካላችሁ እኛ የሰው ልጆች ልብ፣ ቃል፣ እስትንፋስ እንዳለን ሁሉ ቅድስት ሥላሴም ልብነት፣ ቃልነት፣ እስትንፋስነት አላቸውና እና ነፍስ ለባዊት፣ ነባቢት፣ ሕያዊት እንደሆነች ሁሉ ሥላሴም ምኖች ናቸው? ለባውያን፣ ነባቢያንና ምናምናን ናቸው፣ ሕያውያን ናቸው ማለት ነው። ስለዚህ የሰው ልጅ እግዚአብሔርን በነፍስ ይመስለዋል ማለት ነው። በአጠቃላይ ይህንን ያየነው ምንድን ነው? የሃይማኖት ዓላማና ጥቅሙ ወይንም ፐርፐዝ ኦፍ ፌዝ በምንለው አርአያ ፈጣሪ አምሳለ ፈጣሪ የሆነው ሰው እንግዲህ አምላኩን እግዚአብሔርን በምን ይመስለዋል የሚለው ነገር ነው። እነዚህ አራቱ ነገሮችን እንግዲህ በማከናወን አራቱ ነገሮችን ይዞ በመገኘት የሰው ልጅ ማንን ይመስላል ማለት ነው? እግዚአብሔርን ይመስላል። ስለዚህ የሃይማኖት ዓላማ ወይንም ጥቅም አንዱ እነዚህ ነገሮችን እንግዲህ ይዘን እንድንገኝ በእነዚህ ነገሮች እንድንባረክ ያደርገናል ማለት ነው። እንግዲህ ቀጣይ ደግሞ እንደ አምላካችን እግዚአብሔር መልካም ፍቃድ ቅድም ከላይ የጀመርነው የሃይማኖት ዓላማ ወይንም ጥቅም ወይንም ፐርፐዝ ኦፍ ፌዝ በሁለተኛ ደረጃ ላይ ያለው ቀጣይ ባለው ክፍለ ጊዜያችንን ከሁለተኛ ጀምሮ እስከ 13 ይቅርታ እስከ 11 ድረስ የተቀመጡ እንግዲህ የሃይማኖት ጥቅሞች ወይንም ዓላማዎች አሉና እነዚህም እስከ 11 ድረስ ያሉትን ቀጣይ ባለው ክፍለ ጊዜያችን እናያለን። በትምህርቱ ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ እኛም አምላክ ቅዱስ እግዚአብሔር ስሙ ዛሬም የተመሰገነ ይሁን። አሜን። የተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ አፍርተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን የመንግስቱ ወራሽ የስሙ ቀዳሽ እንሆን ዘንድ አምላካችን በቸርነቱ ይርዳን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን ሁሉ ጸጋና በረከት ከሁላችን ጋራ ይሁን። ሃይማኖት ከምግባር ጋራ የተባበረ ወይም የተሳሰረ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።